ይህ የምፅዓቱ አዋጅ ነጋሪ አገልግሎት ወቅታዊና ዕለታዊ ወጎችን በማቅረብ ትንታኔ የምንሰጥበት የተለያዩ እንግዶችንም በመጋበዝ የምናቀርብበት መድረክ ነው። መረጃዎችን ያጠናከረ ይዞልን የሚመጣው ፓስተር አለማየሁ ነሙ ሲሆን ፕሮግራሙን የመራና መሰናዶውን ኤዲት በማድረግ ወደ እናንተ የሚያቀርበው ይልቃል አስራት ነው። መልካም ጊዜ። ሻሎም ሻሎም፣ ውድ የተከበራችሁ የምፅዓቱ አዋጅ ነጋሪ አድማጮቻችን እንዴት ዋላችሁ? ሰላም ለእናንተ ይሁን። ዛሬ እንግዲህ ቀኑ ቅዳሜ ነው። የቀኑን መረጃ ወደ እናንተ ለማምጣት ብቅ ብለናል። ፓስተር አለማየሁ እንግዲህ ለአገልግሎት ወጣ ብሏል ወደ ክፍለ ሀገር። መልካም ጊዜ እንደነበረው ተስፋ አደርጋለሁ። ከዛ ውጪ ኋላ ላይ ደግሞ የቀጥታ ስርጭት እንደሚኖረን ከወዲሁ ለማስተላለፍ እንወዳለን። እንግዲህ ውድ አድማጮቻችን የዓለማችን አሁናዊ ሁኔታ አሁንም ተባብሶ እየቀጠለ ይገኛል። ይህንንና ይህን የመሳሰሉ መረጃዎችን መራርጦ ያጋራን ደወል አድርጌለታለሁ። ካለበት ቦታ ሆኖ ከተጣበበ ጊዜው መረጃን እንግዲህ ሊያቀበለን ብቅ ብሏል። መልካም ጊዜ እንደሚኖረን ተስፋ አድርጋለሁ። ይልቃል አስራት ነኝ ከምፅዓቱ አዋጅ ነጋሪ አገልግሎት። ውድ የተከበራችሁ የምፅዓቱ አዋጅ ነጋሪ አድማጮቻችን እንግዲህ በአሁኑ ሰዓት ዓለማችን በምን ሁናቴ ላይ ነው ያለችው በማለት እንደ እግዚአብሔር ቃል እንድንጠነቀቅ፣ እንድንዘጋጅ፣ እንድንነቃ መልእክትም ጭምር ይዞ ፓስተር መስመር ላይ ተገኝቶልኛል። ከሰላምታው በኋላ ይዞልን የመጣውን መረጃ ያጋራናል። ሰላም ላንተ ይሁን ፓስተር፣ እንዴት አለ? እንዴት ዋልክ? እንደምን ዋልክ ወንድም ይልቃል? እግዚአብሔር ይመስገን። እንግዲህ ካለበት ቦታ ለአገልግሎት ወጣ ብለሃል። ጥሩ ጊዜ እንዳሳለፍክ ተስፋ አደርጋለሁ። እንዴት ነው አሁን እዛ ሆነ እንግዲህ አገልግሎትም መረጃም ማሰባሰብ አይከብድም ወይ? ይከብዳል። ግን ምንድነው ያው በውስጥና በልብ የሞላውን ነገር ለህዝብ ለማድረስ የ24 ሰዓትም ብትሰራ ቅር አይልም። ምክንያቱም ህዝብ መረጃ ማግኘት አለበት። በተለይ ደግሞ የኛ ማህበረሰብ ብዙ ጊዜ በራሱ ነገር ላይ ተጠምዶ የሚውል ስለሆነ መረጃዎችን በትክክል ያገኛል ብዬ አላስብም። ስለዚህ ደግሞ እኛ ይህን መረጃ በማቅረብ በዚህ በመጨረሻው ዘመን በህይወታቸው መጠንቀቅ፣ መዘጋጀት፣ ምን ማድረግ እንዳለባቸው ቆም ብለው እንዲያስቡ ስለምንፈልግና እንግዲህ ከተልእኮም አንፃር ወንጌል ያው በዚህ ምድር ላይ ነው የሚሰበከው፣ በዚህ ምድር ላይ ነው የሚፈጸመው። ነገር ግን ደግሞ የዓለም ፍጻሜ፣ የምድር ፍጻሜ፣ የትንቢቱ ፍጻሜ ምን ጋ ነው፣ የት ጋ ነው እየሆነ ያለው የሚለውን ደግሞ የምናየው በዚሁ ዓለም ላይ በሚከናወኑ ነገሮች ነው። እንደ እግዚአብሔር ቃል ነው ወይ የተከናወነ ያለውን የምንመረምረው በእንደዚህ አይነት ሁኔታ ነው። ስለዚህ አጣበህም ካለ ነገር ከጸሎትም ከምንም አጣበህ ታደርጋለህ። አይ ጥሩ ነው። እንደው ምናልባት ከወዲሁ ጥቆማም ለመስጠት ያህል በጣም ያልተጠበቁ ክስተቶችም እየተደመጡ ነው ያሉት። እንግዲህ በተለይም ደግሞ የክርስቶስ ኢየሱስን ዳግም መምጣትና በሁለተኛ ተሰሎንቄ ላይ የተነገረው የንጥቀት ክስተት ለመፈጸም በጣም ጫፍ ላይ እንደሆነ የሚያመላክቱ መረጃዎች በጣም እየተሰሙ ነው ያሉት። እሱ እንግዲህ ወደፊት ልናቀርብን ለአድማጮች ቃል እንገባለን። አሁን ግን ይዘህልን የመጣውን መረጃ ማቅረብ ትችላለህ። እንግዲህ ጦርነቱ ያው በሁለት አቅጣጫ ተፋፍሞ ቀጥሏል። እስራኤል ከሊባኖስ ጋር እያደረገች ያለችው ውጊያ
በጣም ዘግናኝና አሰቃቂ የሚሉት ነው። በተለይ ሚዲያዎች እያቀረቡ ያሉት ሂዝቦላ ወደ እስራኤል ግዛት በርካታ ሮኬቶችና ሚሳኤሎችን ነው እየተኮሰ ያለው። ከዛ ውጪ ደግሞ እስራኤልም እንደዚሁ ቤይሩትን በከፍተኛ ሁኔታ እየደበደበች ነው ያለችው። ዛሬ ላይ ግን የቤይሩት ህዝብ ሂዝቦላን እንዲቃወም በሂዝቦላ ላይ እንዲነሳ ሰላማዊ ሰልፍ እንዲያደርግ እንዳይደግፈው የሚል በአረብኛ የተጻፈ ጽሁፍ በቤይሩት ከተማ ላይ በአውሮፕላን ተበትኗል። እንግዲህ ምን ያህል የጦርነቱንም ክብደት የሚያመለክት እንደሆነ ይታወቃል ማለት ነው። ሌላው በቱርክ የሚገኝ አንድ የአሜሪካ የጦር ቤዝ ተመቷል ዛሬ። ለሶስተኛ ጊዜ መሆኑ ነው? አዎ የአሜሪካ የጦር ቤዝ ነው የተመታው። ነው ቱርክ ላይ ጥቃት ሲደርስ ማለት ነው። ቱርክ ላይ ጥቃት ሲደርስ እንደዛ ነው የጦር ቤዝ ተመቷል። ይህ የጦር ቤዝ መመታት ደግሞ ቀጣዩ በቱርክና በኢራን መካከል ያለ በወሰን የሚጋሩ ሀገሮች ስለሆኑ ምንድነው ሊፈጠር የሚችለው የሚለውን ነገር ይበልጥ ጦርነቱን ወደ አውሮፓ እየወሰደችው እንደሆነ ኢራን እያመለከተች ነው ያለችው። እንግዲህ ከዚሁ ጦርነት ሳንወጣ እንግዲህ በኳታርም በዱባይም በተለያየ ቦታዎች ዛሬም ድሮኖችንና ሚሳኤሎችን አስወንጭፋለች። እንግዲህ አሁን ብዙ የጦር ተንታኞች የሚሉት አሜሪካ ሰሞኑን መግለጫ በተከታታይ በመከላከያ ሚኒስትሯና በፕሬዝዳንቱ አማካኝነት እየሰጡ ነበረ። ጦርነቱን አልቋል የሚል እንድምታ ያለው መግለጫ ነበር የሚሰጡት። 90% የሚሳኤልና የድሮን አቅሟን መተናል ብለው ነበር የሚሰጡት። ነገር ግን አሁን መሬት ላይ ያለውን እውነት ስትመለከት ያንን ነገር አያመለክትም። ጦርነቱ እንደውም በጥፍ እየጨመረች ነው እየሄደች ያለችውና ይህንን ምክንያት በማድረግ የብሪታንያው መከላከያ ሚኒስትር ጆን ሂሊ ኢራን ከፍተኛ ወታደራዊ መረጃና የሳተላይት ድጋፍ ከሩሲያ እያገኘች ነው፣ ኢላማዎቿን በትክክል እየመታችና የጸረ ሚሳኤሎችን መከላከያ ያለፈች መግባት የቻለችው በዚህ መልክ ነው የሚል በሩሲያ ላይ ከፍተኛ ትችትን ሰንዝረዋል። እንግዲህ ይህ በእንዲህ እንዳለ ዛሬ እንደው ትንሽ ልቆይበት የፈለኩት ርዕስ አሜሪካ አጣብቂኝ ውስጥ እንደገባች የሚያመለክት የጦር ተንታኞች እየተናገሩ ነው ያሉት። 3 አማራጭ ላይ ቆማለች ነው የሚሉት አሜሪካ። የመጀመሪያው አማራጭ እንግዲህ አንደኛ አማራጭ የሚሉት በኢራን ጥቃት ከማድረግ ሙሉ ለሙሉ መውጣት የሚል ነው። ይሄው ማለት እንግዲህ መካከለኛውን ምስራቅ ለዘላለም ማጣት፣ እስራኤል በሁሉም ድንበር ከኢራን ከሂዝቦላ ጋር ብቻዋን እንድትዋጋ መተው የሚል ነው የመጀመሪያው እንግዲህ አማራጭ ቁጥር 1 አማራጭ። ይህን አማራጭ ስትመለከተው ለምንድን ነው አሜሪካ ወደ ጦርነቱ የገባችው የሚለውን ነገር ጥያቄ ውስጥ እንድታደርግ ያስመለክታል። እንግዲህ ዛሬም ደግሞ አንድ የነዳጅ ጫኝ አውሮፕላኗ ላይ ከፍተኛ ተመቶ ወድቋል፣ ተመቷል። በውስጡ ያሉ 6 ናቸው። 4 ሰራተኞች መስሉኛል ሞተዋል። እንግዲህ ለምንድን ነው የገባችው የሚል ነው። አንዱ አሜሪካ እዚህ አጣብቂኝ ውስጥ ገብታለች ነው የሚሉት። እንግዲህ ቁጥር 1 አጣብቂኝ ምርጫ ላይ የሆነ ነገር ነው። እንግዲህ ምንድነው ኢራን ለቆ የመውጣት ነገር እየታሰበበት ያለ ነው። እንግዲህ ኢራን ለቀው ሲወጡ መካከለኛው ምስራቅ ከኢራን ጋር ያለውን ግጭት ሲያቆም መካከለኛው ምስራቅ ሙሉ ለሙሉ ያጡታል። ማጣት ብቻ ሳይሆን ሌላው ደግሞ ወዳጄ ነች የምትለው የቅርብ አጋሬ ነች የምትላትን እስራኤልን ለዚህ ለሂዝቦላና ለኢራን ከኢራን ጋር ለሚደረገው ከሐማስ ከሁቲ ጋር ለሚደረገው ጦርነት አጋልጣ ትሰጣቸዋለች ማለት ነው። እንግዲህ አንዱ አማራጭ ይሄ ነው። አሁን ተንታኞች እያቀረቡ ያሉት
ሁለተኛ አማራጭ የሚሉት ደግሞ እንግዲህ የአሜሪካን ጦርነት አሸንፋለሁ የምትል ከሆነ ሁለተኛ አማራጭ ብለው ያስቀመጡት የምድር ወታደሮችን ወደ ኢራን መላክ። ይህም ተራራማ የሆነውን እንግዲህ የኢራንን ግዛት አስበው 90 ሚሊዮን ህዝብ ወዳላት ሀገር ነው የሚሄዱት። አስበው ይሄንን አስብ እንግዲህ ይህንን ከሚያክል ህዝብ ጋር የመጋፈጥና የመዋጋት ጉዳይ በጣም ከባድ እንደሆነ የአደጋ ውስጥ የሚከት እንደሆነ ነው እየተናገሩ ያሉት። አሁን ላይ አደጋ ውስጥ ይከተናል የሚል ነው። ምክንያቱም በአፍጋኒስታን የገጠማቸው ነገር በጣም ከባድ ነው። የአፍጋኒስታን ህዝብ እንኳን የህዝብ ቁጥሩ 40 ሚሊዮን ነው። የነዚህ ደግሞ 90 ሚሊዮን ነው። አንደኛ የሰለጠነ ወታደሮች፣ ዘመናዊ ታንኮች እና ዘመናዊ የጦር መሳሪያዎች አላቸው። ሌላው የግዛቱ ስፋት ለወታደራዊ ዘመቻ በጣም ከባድ ነው የሚሆነው ለአሜሪካ። ምናልባት አሜሪካ በየቀኑ በሺ የሚቆጠሩ የወታደሮች ሬሳ ለመልቀም ካልሆነ በስተቀር አዋጭ አይደለም ብለው ያቀርባሉ። እንግዲህ አሜሪካ እጅ ላይ ቀረ የሚባለው አማራጭ ሁለተኛ ብለው ያቀረቡት ይህንን ነው። ሶስተኛውና የመጨረሻ ብለው ያቀረቡት ኢራንን በኒኩለር ቦምብ ማፈንዳት የሚለው ነው። ይሄ ደግሞ ሲታሰብ ዓለም አቀፍ አደጋና ውድመት ማምጣቱ ይታሰባል። ዓለም አቀፍ አደጋና ውድመት ማምጣቱ ነው። ከዚህ ጋር ተያይዞ ራሽያና ቻይናን ወደ ጦርነቱ መጋበዝን ያመጣል። ስለዚህ ሶስተኛው የዓለም ጦርነት በተዘዋዋሪ ፈነዳ ማለት ነው። እንደው እዚህ ላይ ሐሳብን እንድታዳብረው በትላንትናው ዕለት ይሄን ሐሳብ አንስተን ነበረ። አሜሪካን በተለይ ደግሞ ዶናልድ ትራምፕ የተናገሩትን ንግግር ጠቅሰን ይሄን ነገር ተናግረን ነበርና ካንተ ጋር ከመገናኘቴ በፊት አንድ መረጃ አየሁኝ። ባለፈውም ትንሽ ጠቀስ ለማድረግ ሞክረናል። ኒኩሌር ተሸካሚ አውሮፕላን አሜሪካ ወደ አየር ላይ ማስወንጨፏ ምናልባት ይህ አውሮፕላን በተለያየ ቦታ በውቅያኖሶች ውስጥ በተለያየ ቦታ አሜሪካ የደበቀቻቸው እነዚህ ሳይለንት እንትን የሚባሉት የኒኩሌር አረር የተሸከሙ መሳሪያዎች አሉ እና እነሱን ለክፉ ቀን ምናልባት አንድ ነገር ብትሆን አሜሪካ በዚህ አውሮፕላን አማካኝነት እነዚህን ተኙ የተባሉ መሳሪያዎችን ለመቀስቀስ በሚል አየር ላይ ሲነሳ ታይቷልና አሜሪካኖችም ትንሽ ስጋት ውስጥ የገቡ ይመስለኛል። እና ይሄ ነገር ወዴት ነው እያመራ ያለው? እንደው ባንተ ግምገማ እንደው ብታዳብረው ብዬ ነው። በእርግጥ ምንድነው አሜሪካ ኒኩለር ተኳሽ የሆነ አውሮፕላን ሩሲያም አሜሪካም አላቸው ሚሳኤል የሚተኩስ እሱን ወደ መካከለኛው ምስራቅ ልካለች። ግን እኔ እንደሚመስለኝ ኒኩለር ተተኩሳለች ብዬ ለመገመት ይከብደኛል። ምክንያቱም አንደኛ ውድመቱ ከባድ ነው የሚሆነው። ራሽያና ቻይናንም ሰሜን ኮሪያንም ወደ ጦርነቱ መጋበዝ ይሆናል። ይሄ ብቻ አይደለም፣ ከፍተኛ የሆነ ዓለም አቀፍና የተቃውሞና ውግዘት መገለልን ጭምር በአሜሪካ ላይ ሊደርስ ይችላል እና ስለዚህ ሶስተኛው የዓለም ጦርነትን የሚቀሰቅስና ዓለም ስልጣኔ ማብቂያ ያመጣል ተብሎ ነው የሚፈራው። ይህ ከሆነ ደግሞ አራተኛ ምርጫ የለም፣ ተሸናፊም የለም። ስለዚህ የአሜሪካ ፕሬዝዳንት ዶናልድ ትራምፕ ከ1945 አሜሪካ ከገጠማት አጣብቂኝ ውሳኔ
ቀጥሎ አሁን ለመጀመሪያ ጊዜ ነው እንደዚህ አይነት አማራጭ አጣብቂኝ ውስጥ አሜሪካ የገባችው እና ወደ ጦርነቱ እንዳይገቡ ብዙ የአውሮፓ ሀገሮች ተናግረው ነበረ። ምክንያቱም ይህን ጦርነት መጀመር እንደሌለባቸው እነ ሩሲያም እነ ቻይናም ሌሎችም ዓለም አቀፍ ሀገሮች ተናግረዋል። አሁን ግን ጦርነቱ ውስጥ ከገቡ በኋላ እነሱ በ3 በ4 ቀን እስከ 7 ቀን ግፋቢል ደምድመው ረምርመው ለመውጣት ነበረ። ነገር ግን እንደ ጉንዳን እየፈላ ያለው የኢራን ድሮኖች ሻሂድ ድሮን የሚባለውና ሚሳኤሎቿን ማስቆም አልተቻለም። አሁን ላይ ገብቷል እና የሆርሙዝ ሰርጥን ደግሞ በመዝጋት በፈንጂ በማጠር ሙሉ ለሙሉ ተጨማሪ ራስ ምታት እና የዓለምን ኢኮኖሚ ያሽመድምዳለች። ባይዘዌ ግን ዛሬ ራሽያ ለመጀመሪያ ጊዜ ለአውሮፓና ለተለያዩ ሀገሮች ነዳጇን እንድትሸጥ ዓለም አቀፍ ፍቃድ አግኝታለችና ምናልባት ኢኮኖሚውን በዛ ለማርገብ ጥረት ያደረጉ ይመስላል። ነገር ግን ደግሞ ይሄንን በመፍቀዷ ደግሞ አውሮፓ ተኞች አይደሉም። የዩክሬን ፕሬዝዳንት የዩክሬኑ ፕሬዝዳንት ደስተኛ አይሆኑም። ደስተኛ አይሆኑም። በምንም ምክንያት ደስተኛ ሊሆኑ አይችሉም። ምንድነው መሰለህ ዩክሬን ኦልሬዲ እንደተሸነፈች ያውቃሉ። አሜሪካም አውሮፓም ያውቃሉ እንደተሸነፈች ዩክሬን ከዚህ በኋላ ተነስታ ሀገር ለመሆን እና እንደው አቅም እንዲኖራት ከተፈለገ ማድረግ ያለባት ነገር የተጠየቀችውን ግዛት ሰጥታ ከሩሲያ ጋር ሰላም መፍጠር ነው ያለባት። ምክንያቱም የዓለም የፖለቲካ መልክ በየጊዜው እየተቀየረ ስለሆነ አሁን ዩክሬን ቢዝነሳቸው አይደለችም ለነ አሜሪካ። ተመልከት ለአውሮፓዎችም ቢሆን ፊታቸውን አዙረዋል። ምክንያቱም ማታሸንፈው ጦርነት ውስጥ ሁሌ ኢንቨስት እያደረግ የሀገርህን ኢኮኖሚ አታደቀው። ስለዚህ እነዚህ ሁኔታዎች ስላሉ አሁን ያለው ነገር ከድጡ ወደ ማጡ እንደሚባለው ነው። ይህ ብቻ አይደለም። በዛሬው ዕለት ራሱ የአሜሪካ መከላከያ ሚኒስትር በአሜሪካ ግዛት ውስጥ የሽብር ጥቃት በድሮን ሊፈጸም እንደሚችል ስጋት እንዳለ ጠቆም አድርገዋል። እና ጋዜጠኞች ሁሉ ያፋጠጧቸው ነው ያለው። ሌላው ሳይሆን አሜሪካ ውስጥ ያሉት ፖለቲከኞችና የወታደራዊ እንትኖች ጠበብቶች ራሱ ያፋጠጧቸው ነው። እንዲያውም የሚገርም ነገር ፓስተር፣ እንዲያውም ተጨማሪ መረጃ እንደላክልል ነው። በካሊፎርኒያ ላይ አይደለ ስጋቱ ተቃጣው እና ሰሞኑን የኦስካር ሽልማት ስነስርዓት አለና በከፍተኛ ስጋት ነው እንግዲህ ስነስርዓቱ ሊከናወን የተፈለገው ይሁን ተከናውን ይሁን አላቅም። ነገር ግን እዛ አካባቢ ሰስፔክትድ ኤሪያ ተብሎ በፖሊስ እየተጠበቀ እንደነበረ መረጃዎች እያመላከቱ ነው። ስጋቱ ጨምሯል ለማለት ነው። አሁን ላይ ያለው ነገር ምንድነው ወንድሜ ይልካል መሰለም? ዓለም ላይ ያለው ስጋት ከጊዜ ወደ ጊዜ እየጨመረ ነው ያለው። የዓለም እንግዲህ የነዳጅ ዋጋ ጨምሯል፣ እየጨመረ ነው በየቀኑ ያለውና አሁን ለማረጋጋት የዓለምንም ኢኮኖሚ ሆነ ሰላሙንም ለማምጣት መጀመሪያ ጦርነቱ መቆም ያስለበት። ጦርነቱ ደግሞ የሚቆም አይደለም። አሁን እስቲ ኳታር ከኢራን ጋር ጥቃት እየደረሰባት ነው። የኳታሩ ጠቅላይ ሚኒስትር ዛሬ እስራኤልን በከፍተኛ ሁኔታ ነው ያወገዙት። በሊባኖስ ውስጥ ለሚፈጸም ሰብአዊ ጥፋት እስራኤል ከፍርድና ከተጠያቂነት አታመልጥም ነው ያሉት። በጣም እናወግዛለን ነው ያሉት። አይገባህም። እኔ እንደው በዚህ ውስጥ ሄዶ አረቦቹ ከኢራን ጎን እንዳይሰለፉ ፈራለሁ። ምክንያቱም አሁን የኢራን ትልቁ ዓላማ የአሜሪካ የጦር ቤዞች ከዛ ማስነቀል ነው። አሜሪካ ምንም አይነት የወታደራዊ አገልግሎት ከነዚህ ግዛቶች እንዳታገኝ ማድረግ ነው። ይሄ ደግሞ ለኢራን ከፍተኛ ሰክሰስ እና ድል ነው። ገብቷል? ስለዚህ ይሄ ስለሆነ እንግዲህ አሁን ያለው የዘመኑ መጨረሻ መግቢያው ላይ እንዳልነው
ዓለም አቀፍ ያለው ሁኔታ መጽሐፍ ቅዱስ ላይ የተናገረውን ነገር በግልጽ አመልካች ነው። በግልጽ በቃ የዛሬ ስንት ሺህ ዓመት የተጻፈ መጽሐፍ መሬት ላይ እንደዚህ ተጽፎ ታነበዋለህ፣ መሬቱ ላይ ተጽፎ ታነበዋለህና የጌታችን የኢየሱስ ክርስቶስ ምጽአት በደጅ እንደሆነ በግልጽ ያመለክታልና ሕዝበ ክርስቲያኑ መዘጋጀት አለበት። የጌታ ልጆች መዘጋጀት አለብን፣ መንቃት አለብን። እንደው ምድሩን ስናራውጥ ድንገት እንዳይሆንብን መዘጋጀት መቻል አለብን። ስራችንንም እየሰራን ማድረግ ያለብንንም ነገሮች እያደረግን ነገር ግን በመንፈስ ንቁዎችና የተዘጋጀን እግዚአብሔርን ፊት የምንፈልግ የምንተጋ የምንማልድ ትውልድ እንዲድን የምንራወጥ መሆን አለብን ለማለት ፈልጋለሁ። እንግዲህ ለዛሬ ቀን ያለኝ መረጃ ይህንን ይመስላል። የጌታ ጸጋ ሰላም ከሁላችሁ ጋር ይሁን። ሻሎም። እንደው ፓስተር በእርግጥ መሰናበቻ ቃል አስተላልፈሃል። በዚህ አጋጣሚ አንድ ነገር ማንሳት ስለፈለኩኝ ነው። ምክንያቱም እኛንም ሊመለከት ስለሚችል ደግሞም ይመለከተናልና በሀገራችን በደቡቡ ክፍል አንድ የተከሰተ አደጋ አለና በጋሞ አውራጃ በጣም የሚያሳዝን ክስተት ተከስቷልና እዛ አካባቢም እንግዲህ በርካታ ቅዱሳኖችም አሉ፣ ወገኖችም አሉ፣ ኢትዮጵያኖች አሉ እና የመሬት መደርመስም የጎርፍም አደጋ ተከስቶ በጣም ትልቅ ሀዘን ላይ እንደ ሀገር አለንና በዛ አካባቢ ላሉ ወገኖች የእግዚአብሔር መጽናናት፣ ለሞቱትም ቤተሰቦች ጭምር እግዚአብሔር መጽናናት እንዲሰጣቸው ጸሎት ብታደርግ ደስ ይለኛልና በዚህ ብንዘጋ ምን ይመስላል? እውነት ነው። እንግዲህ እንዲህ አይነት የተፈጥሮ አደጋዎች በዓለም ዙሪያ ብዙ ጊዜ ይከሰታሉና በእኛ ሀገር ደግሞ ብዙ ተሰምቶ አይታወቅም። በተለይ ያኛው አካባቢ ያሉት የመሬት ገጽታዎች ለዚህ ነገር በጣም ተጋላጮች ናቸውና በተለያየ ጊዜ ሜትሮሎጂም የስነ ምድር ጥናት ሰዎችም ይህን ማሳሰቢያ እየሰጡ ነው ያሉት። መንግስትም ይህንን ትኩረት ሰጥቶበት ሰዎች እንደዚህ አይነት ተጋላጭ ከሆኑ በስፍራ ክረምት ከመምጣቱ በፊት ቢዘዋወሩና ቢነሱ መልካም ነው እንላለን። እንግዲህ እግዚአብሔር ለሟቾቹም ለቤተሰብም እውነተኛ የሆነ መጽናናትን ያድርግ እንላለን። እንግዲህ ደግሞ ሰው እንደያቅሙ ደግሞ በአሁን ቤት ንብረታቸው ወድሞባቸው ከሟቾቹ ውጪ መጠለያ አልባ የሆኑትን መደገፍና መርዳት መተጋገዝ ያስፈልጋል እንላለን። እግዚአብሔር ሆይ እንግዲህ ምድራችንን እንድታስብ የምድርና የሰማይ ገዢ አንተ ነህ። የሰውን ጥፋት የማትፈልግ የሰው ልጆችን መዳን እግዚአብሔር ሆይ የሰው ልጆችን ወደ ቤትህ ወደ መንግስትህ ማምጣት እንጂ እግዚአብሔር የዘላለም አምላክ ውድቀትና ጥፋት ስለማትፈልግ አምላክ ስለሆንክ በኢየሱስ ክርስቶስ እናመሰግንሃለን። አሜን። አሁንም ጌታ እግዚአብሔር ሆይ በምድራችን ላይ የመጣ ያለውን ጥፋት ሁሉ በምሕረትህና በቸርነትህ ይቅር ብለህን ጌታ እግዚአብሔር ሆይ ሕዝብህን በሰላም ታሳርፍ ዘንድ በኢየሱስ ስም እንጠይቃለን። አሜን። ከተፈጥሮ ጥፋት ከጦርነት ጥፋት እግዚአብሔር የዘላለም አምላክ ብዙዎች ደግሞ አንተን ባለማወቅ ወደ ሲኦልና ወደ ጨለማ እንዳይወርዱ የምሕረት እጆች በምድሪቱ ላይ እንድትዘረጋ በኢየሱስ ስም እንለምንሃለን። አሜን። እግዚአብሔር ሆይ ስለ ሁሉ ነገር እናመሰግንሃለን። አሜን። ክብር ሁሉ ከዘላለም እስከ ዘላለም ላንተ ይሁን። ለሞቱት ደግሞ ቤተሰቦች መጽናናትን አንተ ስጥ። አሜን። እግዚአብሔር ሆይ ምድራችንን ደግሞ በልጅ በክርስቶስ ኢየሱስ አንተ ባርክ። አሜን። ሁሉም በእጅ ሰጠን በኢየሱስ ስም አሜን። አሜን። ጌታ ኢየሱስ አብስቶ ይባርክ። ፓስተር ያው እንደ ምጽአቱ አዋጅ ነጋሪ አገልግሎት መልእክት ማስተላለፍ ተገቢ ስለሆነ
እኛም እንግዲህ በዚህ አጋጣሚ ለተጎዱ ወገኖች ይመስለኛል እንግዲህ የተከፈቱ የባንክ አካውንቶች ይኖራሉ። በዛ እንግዲህ በማስገባት አገራዊ የዜግነት ግዴታችንን እንድንወጣ በዚህ አጋጣሚ ማሳሰብ እንወዳለን። ለቤተሰቦችም መጽናናት እንመኛለን። እንግዲህ እነዚህ ክስተቶች ሊሆኑ ግድ ነው። ጌታ ኢየሱስ ከተናገራቸው የትንቢት ቃሎች አንዱ ስለሆነ የመምጣቱ ምልክት አንዱ የምድር መናወጥ፣ ጎርፍም የመሳሰሉት የተፈጥሮ አደጋዎች እንደሚከሰቱ መጽሐፍ ቅዱስ ይነግረናል። ነገር ግን እንግዲህ በሕይወት ያለነው ቀሪ ወገኖች ያስተውለን የክርስቶስ ኢየሱስ ዳግም መምጣት በቅርብ እንደሆነ ግምት ውስጥ በማድረግ ራሳችንን እንድናዘጋጅ ጥቆማም መልእክትም ማስተላለፍ እንወዳለን። እንግዲህ ለዛሬ የቅዳሜ የቀን መረጃ ይህንን ይመስላል። ምሽት 12 ሰዓት ላይ በቀጥታ ስርጭት ፓስተር ካለበት ቦታ ያስተላልፍልናል። መልካም ጊዜ ይሁንላችሁ። ሻሎም። ለዛሬ ይዘን የመጣነው ወቅታዊ መረጃ ይህንን ይመስል ነበረ። በሌላ ጊዜ በሌላ መሰናዶ እስከምንገናኝ ሰላም ለእናንተ ይሁን።